ቆይ እኔ የምለው ማለት ነው ሄርሜላንና አብርሽን ማን ነው ግን ታምራላችሁ? በቃ ቀጥሉበት። እንደዚህ ማን ነው እንደዚህ ያላቸው? ማን ነው ግን ፈቶ የለቀቀብን? የምር ጭራሽ አጠገቡ በቃ ዝርፍጥ ብላ ምናምን ነገር ሩታ ጋር አብርሽ ከሩታ ጋር በነበረው ወቅት ባሳለፉት ጊዜያቶች ሩታ ማለት ነው እንደዚህ እንኳን ፈታ አላረገም። ሩታን ይኸውልኝ ይችን ሴት እንዴት ፈታ እንደሚያረጋት እንዴት ዘና እንደሚያረጋት ከሷ ጋር ከዚሽ ጋር ሲሆን ደግሞ ከዚችኛዋ ጋር ሲሆን ደስታውን ይኸውልኝ ፈገግታውን። እኔ ይቺ ሴትዮ የሆነ ነገር አርጋበታለች አብርሽን። በጤናው አይደለም እንደዚህ በቃ የተዘረፈጠው ከሷ ጋር በጤናው አይደለም። ያለ አንድ ምክንያት አብርሽ እንደዛ አይሆንም እንዴ! ምን ሆናችሁ ነው እናንተ? ሩታና አብርሽ ፍቅር በጀመሩበት ሰዓት ፍቅር በነበሩበት ሰዓት ታስታውሳላችሁ? የነበራቸውን ደስታ ከነሱ በላይ የፍቅር ተምሳሌት አለ ተብሎ ተዘምሯል እንዴ በሚዲያ ላይ እንዴ! ይችማ የሆነ ነገር አርጋበታለች። እኔ እርግጠኛ ሆኜ ስነግራችሁ ፈጣሪ የላኛው አምላክ ይቅር ይበለኝ እንጂ ሰዓቱን የሆነ ነገር አርጋ ነው የሰጠችው። ሲጀመር ያ ሁሉ ወርቅ ሰዓት እንዴት መስጠት ፈለገች? ያለ አንድ ምክንያት አብርሽ እንደዛ አይደነዝዝም። ማደንዘዣ ነገር ሰጥተዋለች። የምሬ ነው ብላችሁ እውነት ይሄ መተት አስነክታ ነው የሰጠችው ሰዓቱን። ይቅር በለኝ መድኃኔዓለም ለዚህ ቃል አነጋገሬ። ያለ አንድ ምክንያት መቼ እያለ ከሷ ጋር አይዘረፈጥም። እንደዚህ አንድ ወር ያልሞላው ህፃን ልጅ ትቶ እንደዚህ ከሷ ጋር አይዘረፈጥም እያለ ማለት ነው። እንዴት ጨጓሬን እንደላጠው መብርሃንን እንዴት እንደተናደድኩኝ በዚህ በአብርሽ ማለት ነው። በጣም ነው የተናደድኩትኝ በጣም ማለት ነው። የምር እንዴ ወንድሙ እንዴት አይናደድ? እውነት ወንድሙ በጣም እንደዚህ ትወርዳለህ እኮ ነው ያለው። ቀላል ወረደ እንዴ? በጤናው አይደለም። ኤፍሬም ከቻላችሁ አንቃችሁ ጠበሉ ሰዱት። ይሄ ሰው ጤነኛ አይደለም። በጤናውማ እንደዛ አይሆንም። ጭራሽ ራቁታቸውን። እሺ ወንድ እሱ ሲሆን ችግር የለውም። ዋና ቦታ ነው ራቁቱን ቢሆን ካላይ እሷ ጭራሽ ራቁቷን ምን ቄፎ እንዳዳቂትሽን ለማሳየት ነው እንደዚህ ቄጥሽን ገለዋልበሽ የመጣሽው። እኛ ነው አላይ ነው ምን አገባን? አትመስጭንም እኮ ሲጀመር ምንድን ነው እመስጣለሁ ነው? ከኔ በላይ ቆንጆ የለም ነው? ለኛ ከሩታ በላይ ቆንጆ የለም። እኔ አስረግጬ ስነግርሽ የምር ሩታም እንደዚህ ራሷን እንትን አልጣለችም እንዴ። ምን ለመሆን ነው እንደዚህ የሚቆላላሽ? አሁን አንቺ ምን ለመሆን የልጅ አባት ህይወት ውስጥ ገብተሽ እንደዚህ የምትዘረፈጭ? መድኃኔዓለም የእጅሽን ይስጥሽ። ዝርፈጥ ስታስጠላ የሆነች ቆራጣ እንዴት እንደተናደድኩኝ እመቤቴን እመቤቴ ስም የሴት እንደዛ አይነት አጋዘን የሴት አጋዘን ወራዳ እንደዛ አይነት የሴት አጋዘን በህይወታችሁ አያጋጥማችሁ። አሜን በሉ። የምሬን ነው ምላችሁ። አሁን አብርሽን አማለልኩኝ ነው ወይንስ የአብርሽ ኦዲየንስን አማለልኩኝ ነው ምናምን ነገር አልገባኝም። እናንተ ምን ሆናችሁ ነው? እሱ ከሷ ጋር አብሯት እየዋለ እያደረ ከሄርሜላ ጋራ ምንም ነገር አላደረጉም እኛ አብርሽን እናምኗለን የምትሉ የአብርሽ በጎች ማለት ነው። የታያችሁ እናንተ እንትን ነበራችሁ እንዴ? እዛ አንሶላ ጋር እንትን በይ ነበረ። አንሶላ ቀያሪ ነበራችሁ። የተኙበትን አንሶላ ቀያሪ ነበራችሁ። የታያችሁ ምድር ሾካካ እንዴ! እነሱ ይሄው አይን ያወጣ ነገር እያሳዩ ነው። ደግሞ ኢንስታግራም ወስዶ ፖስቷታል እንደዚህ እንደሆኑ ማለት ነው። ኢንስታግራም ላይ አደርጓል በሱ ቤት። ምንም እንደው ድራማ እንኳን ቢሆን ድራማ ነው ብለን ብንወስድ በዚህ ልክ የወረደ ድራማ አለ እንዴ? ይሄ ለሚስቱ ክብር የሌለው ጭራሽ ማለት ነው። ሚስቱን ቤት ውስጥ እንዴት ነው የምታምነው? ሲጀመር ሩታ እንዴት ነው የምታምነው? ይሄ ድራማ ነው ተብሎ ብንወስደው ራሱ ሩታ እንዴት ነው የምታምነው? እንደው እንዴት ነው የምታምነው? ወንድ ልጅ እኮ ነው። እንዴት ሊታመን ይችላል? ይቺ ፎንዶድ እያለች ማለት ነው። አብዛኞቹ ወንዶች ደግሞ የቄጥ ይወዳሉ ምናምን ነገር። ይቺ ደግሞ እሱን ለማማለል የምታደርገው ነገር አስቡት። አጫጭር ቀሚስ ነው የምትለብሰው ምናምን ነገር፣ ሰውነቷን የሚያሳይ ነገር ነው የምትለብሰው ምናምን። ወንድ ልጅ እኮ ነው። ወንድ ልጅ ነው እንዴ! ሙቀት ቢፈጠርስ ይለቃታል? አጠገቡ እኮ ነው ያለችው። ደብረ ዘይት ለምን ሲሮጡ ይሄዱ? ዝም ብለው ነው የሄዱት? ለአንድ ነገር እንጂ የሄዱት ምን ሆናችሁ ነው እናንተ? በዚህ ልክ እስካሁንም ድረስ በቃ ምንም አይፈጥርም አብርሽ። የታይሽ ድረሽ ወካካ እናንተንማ ማየት ማቆም አለብን። እውነት በእናንተ ምክንያት ተቃጠልን፣ ጨጓራችን አለቀ፣ ተመዳም የተረፈ ወደዛ ልደፉን ነው እንዴ?